የብሌን እናት እንግዲህ በረኪና ጠጥታ ራሷን እንዳጠፋች ታይቷል። የብሌን እናት ራሷን የማጥፋቷ ጉዳይ ማን ነው? የብሌን እናት ራሷን ለማጥፋት ያነሳሳት ነገር አንደኛ ይሄ ነው። ብሌን ትታት ወደ ሐዋሳ ልትሄድ ስትል ያንን እኔ ቆሜ ማየት አልችልም። ብሌን እንዴት ጥላኝ ትሄዳለች? እንዴት እኔ ጥላኝ ወደ ሐዋሳ ልትሄድ ወሰነች ብላ በዛ ግራ ተጋብታ ነው። ብሌን እናቷ ይቺ አዲስ እናት ተብዬዋ ብትሆን ወላጅ እናቷ እራሱ ብትሆን እንዴት ቶሎ ቶሎ ብላ ለመሄድ አሰበች? ብሌንን በጣም አስተዋይ ልጅና የምታስብ ትመስለኝ ነበር። አሁን ግን ብዙም አስተዋይ እንዳልሆነች ልቤ አወቀ ማለት ነው። ብሌን ምንም ያክል እናቷን ብታገኝ እንኳን እናቷን ይችን አሳዳጊዋን እናቷን ማስከፋትም ሆነ ማሳዘን የለባትም ነበር። ምክንያቱም እናቷ ጥላት ስትሄድ ያነሳቻት ይቺ እናቷ ስለሆነች እናቷ ጥላት የሄደቻትን እንዴት አሁን ላይ ስላገኘቻት ብቻ እሷን ማድነቅ ወይም ከእሷ ግን ለመቆም ለምን ሞከረች? በጣም ያሳዝናል። ብሌን እኮ ጥላት ስትሄድ እኮ ከጎኗ እንኳ ማንም የለም። በገዛ አጎቷ ስትቀጠቀጥና ስትንገላታ የነበረች ልጅ ናት። እንዴት አሁን ላይ መልሳ ደግሞ ይህን ነገር እንዴት ትደግመዋለች? በጣም ያሳፍራል። ይህን በፍጹም ማድረግ የለባትም ነበር። ብሌን ማድረግ ያለባት አይ እናቴን ጥዬ ወደ ሐዋሳ አልሄድም፣ አሁን ከእናቴ ጋር ልኖርና እዚህ ስትመጪ አይሻለሁ። ወላጅ እናቴን ብትሆኚ ያንን ያሳለፍኩትን ጊዜያቶች በእናቴ ስር በአሳዳጊ እናቴ ስር ነው ያሳለፍኩት ብላ አለማለቷ። እሷ ግን ወስና ልትሄድ ነበር። የበኃይሉን ስልክ ቁጥር ባታይ ኖሮ እንጂ በኃይሉ ሲደውልላት ግን ጠርጥራ በኃይሉን የት ነው ያገኘሽው? ወዴት ታውቃችሁ እዚህ ደረጃ የደረሳችሁት? በኃይሉን እንዴት ልታውቂው ቻልሽ? እንዴት ስትገናኙ ቻልሽ? ስትላት እሷም አጎትሽ ነው እኮ አጎትሽ ነው ብላ ነገረቻት። አጎቴ አይደለም በኃይሉ ማለት እኔን ሊገል የሚፈልግና አሳዳጊ እናቴን ሊገል የሚፈልግ ሰው ነው። እንዴት ያለሽ አለቻት። እሷም በቃ ቤተ ክርስቲያን ሄጄ ልምጣና እንሄዳለን ብላት በጧት ተስታ ወደ ቤተ ክርስቲያን ሄደች። ብሌን ወደ ቤተ ክርስቲያን ሳይሆን ግን ሄደችው ወደ አሳዳጊ እናቷ ስር ነው። ብሌን ወደ እናቷ ወደ አሳዳጊ እናቷ ስትሄድ ግን ቪዲዮ ላይክ ሰብስክራይብ እያደረጋችሁ አሳዳጊዋ እናቷ ስር ስትሄድ ግን በረኪና ልጠጣ ራሷ ልታጠፋ ስትል ደረሰችላት። ነፍሷንም ስታጠፋ ነፍሷን አዳነቻት ማለት ነው። የብሌን እናት ተብዬዋ ግን ቤተ ክርስቲያን ሄዳለች እያለኝ ቁጭ ብላ ጠብቃለች። በኃይሉም እየደወለ ለምን ቶሎ አልሄድሽም? ለምን ቶሎ አልወጣሽም? ለምን ይዘሻት አልሄድሽም? ነገሮች እንዳታበላሽብኝ እያለ ነበር። በዚሁ አካባቢ ዳጊ መጥቶ አንቺ ነሽ የብሌን እናት ተብዬዋ አላት። ቃልም እንዳታበላሽ ነገሮችን የበስ እንዳታባብሳቸው አርፈ ተቀመጥ ትለው ጀመር። ሰላም ምን ተፈጥሮ ነው እንዲህ ያለው? እንዲህ ሊል የቻለው በምን ምክንያት ነው ትላለች። እሱም ይቺ ተገዝታ እንጂ የብሌን እናት ትክክለኛ እናት አይደለችም። የገዟት ደግሞ በኃይሉና ቃል ናቸው። በኃይሉና ቃል ስለሆኑ እና እናቷን ያልሆነችውን እናቷ ናት እናትሽ ናት ብላችሁ ስልኳት አያሳዝንም? እንዴትስ እንዲህ ልታረጉ ቻላችሁ? ይቺ ልጅ እናቷ መስላት የእውነት እናቷ መስላት ተከትላ የምትሄደውስ ለምን ልቧን ትሰብራላችሁ? ካልሆነ ሰላም ቤት እንድትሰራ ካልፈለጋችሁ በኃይሉና አንቺ ለምን ከዚህ ቤት እንደምንም ብላችሁ አታስወጧትም? ብሌን አስተዋይና ጥሩ ልጅ ናት። ግን እናቷ ያልሆነችውን እናትሽን ማለት ድጋሚ ልቧን መስበር ለምን አስፈለገ? ስራ ነው ስራ ሌላ ቦታ ሄዳ ትሰራለች። እዚህ ቤት መኖር ካልፈለጋችሁ እንድትኖር ካልፈለጋችሁ በቃ ውጪ፣ እዚህ ቤት እንዳናይሽ፣ እህቴ ቤት እንዳላይሽ ብሎ በኃይሉ ማስወጣት ይችላል። አንቺም ደግሞ እናቴ ቤት አልፈልግም እንድትሰሪ ብለሽ ማስወጣት ትችላለች እንጂ ሌላ ህይወት፣ ሌላ ታሪክ፣ ውሸት ታሪክ ሰርጥ ገዝታችሁ አንታችሁ እናትሽና ውጭልን ማለት እንደው በፍጹም ያስጠላል፣ ይደብራል ይላቸዋል። በኃይሉ ይህን ነገር ከሰማ ግን አይለቅም። ዳጊ አርፈ ተቀመጥ፣ ሚስጥር እንዳታወጣ ትለዋለች። ዳጊም መጠጥ እየጠጣች ቃል ያወራችውን ነገር ሁሉ ለሰላም አሰማት። ቃል
ያለችው ሰላምንም እንደምትገላትና የሰላም ልጅ እንዳልሆነች እያወቀች እዛ ቤት ስለምትኖር ያን ሁሉ ነገራት ማለት ነው። ይህን ሁሉ ልታደርግ የቻለችው ሰላም በድንጋጤ ራሷን ሳተች። ቃል እኔ እንደዚህ አስቤሽ አላውቅም፣ እንዴት እንደዚህ ሆነ፣ እንዴት እንዲህ ሊሆን ቻለ ብላ እሷም በጣም ተናደደች። ግን ምን ይደረጋል፣ የቃል ነገር በጣም ያሳፍራል። የእውነት ይህን ነገር ታደርጋለች ተብሎ ምንም አልታሰበም። በውሸት ታሪክ መታ ሰላምን መበጥበጧና የሰላምን ሕይወት ማምታታቷ በጣም ያሳዝናል። ይህን ነገር እንዲህ ማድረግ አልነበረባትም። ሀቂቀትን ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። አያችሁ የሰው ልጅ ምቀኝነቱ የት ድረስ እንደሆነ፣ የት ድረስ የኛ ምቀኝነት የኛ ሀሴድነት የት ድረስ እንደሆነ አያችሁ። እዚህ ድረስ ነው። ውድ የሀገሬ ልጆች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ብሌን ደስተኛ ሆና ማየት እንደኔ ጓጓችሁ። እስኪ ፈጣሪ ያስደስትሽ ብላችሁ ብሌንን ጸልዩላት ወይም ዶ አድርጉላት ማለት ነው። ባይ ባይ።